ሲቀጥል ደግሞ ቀን ከሌሊት እያለቀሰች ነው። ስለዚህ እዚህ የመጣሽ ስለሱ እንድታወሪኝ አልፈልግም። እሺ ደደብ። ስለዚህ የራስሽን ህይወት ለማዳን የኔ ወንድም ምንም በማያውቀው ነገር ከተትሽው። እኔ እኮ ጆከርን መጉዳት አልፈለግኩም፣ አላሰብኩም ጭራሽ። እንዴት እንዳገኙትም አላውቅም። እሱ እዛ ተይዞ እየተሰቃየ፣ አንቺ ግን እዚህ ተረጋግተሽ ተቀምጠሻል። ማፊ እዚህ ምን ትሰሪያለሽ? እኔ ይህንን አላምንም። ጆከር በማያውቃቸው ሰዎች ታግቷል። ፍቅርና ሰኒ ምን እንደሆነ ያልገባቸው እህትና ፍቅረኛ ግራ ተጋብተዋል። ጆከር እዛ በመጨነቅ ላይ ነው። ሳንቾስና ጎቢው ያለበትም በደንብ ስለሚያውቁ ሰኒንም ፍቅርንም ለማረጋጋት እየሞከረ ነው። ራኬብ ያዙ ይልቀቁኝ እያለች ነው። ከህቴ ህይወት ውጡልኝ የምትለው ራኬብ አሁንም ለሁሉም ሰው አስቸጋሪ ሆናለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች ጽናት ከልብ ተከታታይ ድራማ ቀጣይ ክፍል ይዘንላችሁ ቀርበናል። ሰላማችሁ ይብዛያል። ተቀጣዩን ክፍል እንድናቀርብለታለን። ቪዲዮውን ከመጀመሩ በፊት እንደተለመደው ላይክ እና ሰብስክራይብ፣ ሼር፣ ኮሜንት እያደረጉ ጀምሩት እንላለን። አጠር ባለ ማብራሪያ ደስ የሚል ቆይታ እናደርጋለን። ጽናት ከልብ ሰኒ በጣም ታለቅሳለች። ሮሮ ገፍታለች። እረ እንደውም ይባስ ብላ ድንኳን ልትጥል ትመስላለች። የለቅሶዋ ብዛት እንደ ቦይ ወይም እንደ ምንድን ነው የሚባለው ወንዝ ሆኗል። ምክንያቱም ላይ ከቀን እያለቀሰች ነው። የምትወደውና የምታፈቅረውን ጆከር አብሬ እኖራለሁ፣ ደስታ አጣጥማለሁ ስትል መሰናክል ገጥሟታል። ከህይወቷ ውጣላት የምትለው እህቷ ራኬብ አሁንም እየተንጨረጨረች ነው። ብረምጣር ላይ ያለ ቅቤ ይመስል ማንም መጥቶ ስለ ጆከር ስም ሲነሳ ትንጨረጨራለች። አሁንም ፍቅር ወደ እነ ሰኒ ቤት አምርታለች። ሰኒ ያለችበትን ሁኔታ እንዴት ናት? እኔም በጣም ከፍቶኛል፣ ተሰምቶኛል። ከቤተሰቦቼ አለኝ የምለው አንድ ወንድሜ ጆከር ነበረ። አሁን ግን በጣም ስሜት የተጎዳ ስትል ፍቅር በእንደዚህ መጎዳቷን ትገልጸዋለች። ራኬብ ነበረች በሩን የከፈተችላት። ራኬብ ጨካኝና አረመኔ አይደለችም። ነገር ግን እህቷን ለመጠበቅ ስትል የማታደርገው ጉድጓድ የማትቆፍረው ነገር የላትም። ሰኒ አላየቻትም ፍቅርን በሉን እንደከፈተችላት ያገኘቻት ራኬብን ነበረ። ፍቅርም ሰኒ የት ነው ያለችው? እስኪ ሰኒ በጣም ትጎዳለች፣ እኔም ተጎድቻለሁኝ፣ እስኪ ላጽናናት ብዬ ነው፣ እስኪ ወደ ውስጥ አስገቢ ስትል ፍቅር ትጠይቃታለች። ራኬብ ግን ማንም አይገባም፣ ወደ ቤት ውስጥ እህት እየተንሰቀሰቀች ነው፣ በሀዘን ላይ ሀዘን አጨምሩባት፣ ስለዚህ ከዚህ በኋላ እኔ ስለ ወንድምሽ አይመለከተኝም፣ ወንድምሽንም እዛው ሄደሽ ፈልጊው ስትል ትናገራለች ራኬብ። ፍቅርም በልመና ትማጸናታለች። ነገር ግን ራኬብ ቁርጥ ያደረገ ትመስላለች። ወደ ክፍል አላስገበቻትም። በሌላ በኩል ማፊ በማታውቀው ጉዳይ አይደለም ጆከርን ያስገባችው። እስካሁን ድረስ ዛቻና ሁሉ ነገር ሲደረግባቸው የነበረው የበስተኋላ ጅራት ከስተኋላ ነው የሚመጣው ነው የሚባለው የማፊ ጅራት ነበረ። ማፊ ድርጅት ነበራቸው። አባቷ ያሳደጋት ብቻዋን ነው። የማፊ ድርጅት የአባቷ ቢሆንም ነገር ግን ድርጅቱን የሚያስተባብለው ሰውዬ ማፊን ካላገባኋት ይል ነበረ። የአባቷም ጓደኛ መሰለኝ ባለሳሳት ትልቅ ሰው ነው ምናምን ስትል ሰምቻታለሁ። የአባቷ ጓደኛ ሳይሆን አይቀርም። በዛ ምክንያት ልጄ ያላግባቡ የማትፈልገውን ሰው አታገባም ብሎ ስለነበረ አባቷን ገሎባት ማፊን ብቸኛ አድርጓታል። ማፊ ብቸኛ ልጅ ናት። ለሌሊት እየተነሳች ስታለቅስ ጆከር ያጽናናን ነበር። እኔ አታልቅሽ አልልሽም፣ ነገር ግን ራስሽን አትጉጂ፣ አትዘኒ አላልሽም፣ ራስሽን ግን እንዳትጎጂ እያለ ጆከር ያጽናናት ነበረ። በዛም ምክንያት ጆከር ጋር ትንሽ ቅርብርብነት ስላላቸው ጆከርን ያዩት ሰዎች ጆከር ምንሽ ነው ብለው ሲጠይቋት ጆከር ባሌ ነው ብላ መልሳላቸው ነበረ። ማፊ ይሄንን በማድረጓ ትልቅ ሀዘንና ጸጸት ላይ ናት። ምክንያቱም እሷን ካገኟት ስለሚገሏት መሸሻ መደበቂያ ጉድጓድ ነበረ። ይሄን ያለችውም ሰውዬ ጆከርን አስሮታል። እስከ ዛሬ ጆከርን በመኪና አደጋ ቀጠውታል። ከዚህም በፊት አልሞት ብላቸዋል። እኛስ ስፒድ ነው ወይም ደግሞ የሰኒ ፍቅረኛ የነበረው የድሮ ነው ብለን ነበር ያሰብነው። ነገር ግን የማፊ ጅራት ነው ከውስጥ ኋላ የመጣው። ይሄን ነገር ፍቅር አታውቅም። ለፍቅር ግልጽ አርጋ ስትነግራት ፍቅር የሌለ ነገር ተናዳለች። እስካሁን ድረስ ይሄን ነገር ለምንድን ነው ያልነገርሽኝ? አንቺ የራስሽን ህይወት ለማዳን ስትይ የኔ ወንድም በማያውቀው ጉዳይ እሳት ውስጥ መሰክሽው ስትል ትናገራለች።
ማፊም እንዲህ ስትል ትገልጽልሃለች። ፍቅር እኔ ፈልጌው አይደለም፣ በደንብ ተረጋጊ። እኔ ጆከር እንዲሆን አልፈልግም። ነገር ግን ምንም ነገር እንዴት እንዳደረኩኝ አላውቀውም፣ እንዴት እንደወሰንኩኝም አላውቅም ትላለች። ይህን ነገር ፍቅር ስትሰማ ምንም መፍትሄ ስለሌላ ኩርትም ብላ ታለቅሳለች። ሰኒም በሩን ታንኳኳለች። ወደነ ፍቅር ቤት ታመራለች። በሩ ክፍት ነው ይግቡ ትላለች። ፍቅርም ሰኒም መታ ኩርምት ብላ ከፍቅር ጎን ትቀመጣለች። ሰኒ አንድ ነገር ልንገርሽ፣ የሆነ ነገር አግኝቻለሁ። ምን አዲስ ከአንቺ ጋር ምን አዲስ ነገር አለ ስትል ትጠይቃታለች። ፍቅር ሰኒም እንዲህ ስትል ትመልሳለች። አረ ምንም ነገር አልተገኘም፣ ግን ጨንቆኛል ትላለች። እኔ ግን አንድ ነገር አለ ሰኒ ልንገርሽ ትላለች። ሰኒም ሰፍ በማለት እስኪ ንገሪ ፍቅር ምን አዲስ ነገር አለ ብላ ትጠይቃታለች። ሰኒ ፍቅርም ስትቀጥል ማፊ አንድ ነገር ነግራኛለች። ማፊ የሚፈልጓት ጥላቶች ነበሩ። ጆከርን ያሰሩት እነሱ ናቸው። ለምንድን ነው ያሰሩት? ማፊ የራሷ ችግር ራሷ ትወጣ፣ ጆከር በማያውቀው ጉዳይ ለምንድን ነው የሚገባው ስትል ሰኒም ጥያቄዋን ወደ ፍቅር ትጠይቃለች። ፍቅርም እንዲህ ስትል ትመልሳለች። እሷን ስለሚገሏት ጆከር ባሌ ነው አለቻቸው። በዛም ምክንያት ጆከርን አገዱ ስትል ትናገራለች። ሰኒም እልከኛና በጣም ትሁት ወይም ጀግና ስለሆነች አለቃትም ማፊን ያለ ትመስላለች። በዚህ ጉዳይማ መጀመሪያ ማፊን ነው ማገኛ ስትል ትናገራለች። ሰኒ ተረጋጊ፣ በንደት የሚወሰን ነገር ምንም አይነት ነገር የለም። ማፊም ምንም ነገር እንዳታደርግ ማፊም ተጨንቃለች። ስለዚህ ጆከር ያለበትን ቦታ ብቻ መጀመሪያ ጆከር ነው ማግኘት ያለብን ስትል ትናገራለች። ሰኒም እኔ ማረገውን አውቃለሁ ብላ ከፍቅር እጇን መንጭቃ ወደ ውጭ ትወጣለች። ምናልባት ማፊን ካገኘቻት ቦጫጭቃ ነው የምጥላት። ሰኒ ከዚህ በፊት እያዜ ነው የምትቦጫጭቃቸው ሴቶችን፣ አሁን ቦጫጭቃ ነው የምጥላት። ራኬብ አሁንም አትድረሱብኝ ያለኝ ትመስላለች። ነገር አለሙን ሁሉ ወደ ኋላ ጥላ እህት የት የምትለው ራኬብ ለምንም አይነት ለወንድሞና ለእህቱ የማያዝን ሰው ያለ ይመስል ጠባቂ ነኝ፣ ዘበኛ ነኝ፣ ፌዴራል ነኝ ብላ ያቀደ ትመስላለች። አሁንም አትምጡብኝ፣ ከቤት አትቆርቁሩብኝ፣ አትድረሱብኝ፣ የጆከር ስም አይነሳብኝ፣ ጆከር ከሰኒ ህይወት ውልቅ ብሎ ይውጣላት፣ የተሻለ ህይወት ታገኛለች ትላለች ሊና። ማፊ በጆከር እስራ ምክንያት ስለተጸጸተች ጎቤውና ሳንቾስን እየለመነቻቸው ነው። ጎቤውና ሳንቾስን ያለበትን ቦታ ፈልገው ጆከርን ወደ ቤት እንዲመልሱት ማፊ እየተማጸነቻቸው ነው። ፍቅርም እንደዚሁ በሌላ በኩል እየተማጸነች ነው። ነገር ግን አፉን የሚበላውና የሚቅነዘንዘው ሳንቾስ አንድ ነገር ሳያመልጡ አይቀርም። ጎቤው ግን ሳንቾስን ለማረም ሁሌ ወደ ኋላ የማይለው አፍህን ይበላሃሉ፣ አርፈ ተቀመጥ፣ ምንድን ነው የሚያቅነዘንዝ በማለት ይገልጽለታል። ነገር ግን ትንሽ አየር ልውሰድ መሰል ብሎ ከቤት ይወጣል። ማፊ ከጎቤው ጋር ቁጭ ብላ ጎቤውን እየለመነች ጎቤው የተከራዩት አንድ ክላስ ቤት ሊና ቆርቁራ ትገባለች። ሊናም ይህን ማመን አልችልም፣ ማፊ ዝምን እየሰራሽ ነው? ከዚህ በፊት አትድረሽ ብዬ ቦጫጭቄ ሸኝትሽ አልነበረም ወይ? አሁንስ ምንድን ነው የሚፈጠረው ብላ ጥያቄ ታቀርብላችኋለች። ማፊና ጎቤው በድንጋጤ ቁሞ ቀሩ። እኔ ከዚህ በኋላ አይመለከተኝም ብላ ማፊ ከቤቱ ወጣለች። ነገር ግን ጎቤውና ሊና ተፋጠው ቀሩ። ጎቤውም ተረጋጊ ላስረዳች ሲል ይገልጽላታል። ነገር ግን ሊና ምንም መረዳት አልፈለገችም። የመሰላት እሱን የምታፈቅረውና የምትወደው ነው የመሰላት። ከዚህም በፊት ትትትለዋለች በየቦታው በየሄደችበት። ምንድን ነው ይቺ አለቃትም ከመሬት ደበልቃታለሁ ያለችው ሊና አሁን ደግሞ ይህን ሁለተኛ ስታይ ማመን አቅቷታል። ይህን ማመን ባይሳናትም ነገር ግን አንድ ነገር ተናገረች። እኔ ያንተን ፍቅር ካጣሁኝ እወድሃለሁ፣ አፈቅርሃለሁ፣ ስለዚህ ራሴን አጠፋለሁ ስትል ትገልጽለታለች። ራስን ማጥፋት መፍትሄ ሆኖ አያውቅም፣ ስለዚህ ብትረጋጊ ይሻላል። እስኪ ቁጭ ብለሽ እንወያይ፣ ሁሉን ነገር ተረጋጊ ሲል ጎቤው ይገልጽላታል። እና ምን እያደረክ ነው? እያጫወትካት ነው ወይ? ይሄንን የማየው ጉድ፣ ኧረ የኔ ጉድ ነው፣ ኧረ ማመን አቅቶኛል፣ እኔ ይሄን ነገር አላምንም ስትል ትገልጸዋለች ሊና። ጎቤውም ተረጋጊ እያላት ምንም መረጋጋት ያልቻለችው ሊና ከዚህ በኋላ ያንተን ፍቅር ማግኘት ካልቻልኩኝ ምንም አይነት ትርጉም የለውም ብላ ከቤት ተመናቅራ ትወጣለች። ሳንቾስ እንደተለመነው በየቦታው ጡል ጡል ማለት የተለመደ ስራው ነው። አሁንም በአንድ መንገድ ላይ ጡል ጡል ሲል ሊና የሆነ መንገድ ላይ ቁማ ያገኛታል። አንቺ ለዛ ለልጅ ተደርበሽ እኔን ሰደብሽኝ አይደል ሲል ሳንቾስ ይገልጽልሃል። እንዴ ለማን ስትል ትጠይቀዋለች ሊና። ለማን ትኛለሽ እንዴ? ለዛ ለወፍራሙ ልጅ ነው ሲል ይናገራል። ወይ ናቲ ለዛ ነው እንዴ ብላ
አንድ ነገር ትቀጫለሽ ይልሃል ሳንቾስ። ምንድነው ደግሞ የምትቀጣይ ስትል ትገልጽልሃለች። መቀጣሽማ ትዘፍኛለች ሲል ይነግራታል። እኔ ዘፈን አልችልም ትላለች ሊና። አይሆንም ግዴታ ትዘፍኛለች ብሎ መንገድ ላይ በጠራራ ፀሐይ ላይ እያዘፈነ ያስጨፍራታል። ሊና መቼ ትፈራለች? መቼ ታፍራለች? በትንሽ በትልቁ ደስተኛ የሆነችው ሊና አሁን ላይ ግን አንዳንድ ነገሮች ደስታዋን እያደፈረሰባት እንደ በፊቱ አትሆንም። ሊና ብዙ ታሪክና ብዙ ጥበብ ያላት ልጅ ናት። ከዚህም በፊት ብዙ መከራዎችና ስቃይ አሳልፋለች። ሰኒ በጣም ስለተጨነቀች ጆከርን የምታገኝበት መንገድ አጣለች። በመሆኑም ጆከርን ያገቱት ሰዎች ለሰኒ እንዲደውልላት ስለተማጸናቸው እነሱ ደውለውልሃል። ሰኒም ማነህ ምን ልበል ብላ ትጠይቀዋለች። ጆከር ከኛ ጋር ነው ያለው ሲል ይነግራታል። ጆከር ምን አደረጋችሁት? አሰቃያችሁት? መታችሁት? ተገደላችሁት? ፈለጣችሁት? ቁርጣችሁት? እያለች የጠየቀችው ሰኒ አሁን ልብ ብለሽ ስሚኝ፣ እኔ ብቻ ነኝ መናገር የምችለው ሲል ይነግራታል። አሁን ጆከርን እሰጥሻለሁ ትንሽ ጊዜ አውሪው ይልሃል። እሺ ስልኩን ስጠው ትለዋለች። ለጆከር ስልኩን ሰጥተውት ሰኒ እንዴት ነሽ ደህና ነሽ ወይ ብሎ ይጠይቃል። እኔ ደህና ነኝ። ጆከር አሰቃዩ መቱ ወይ ምን አደረጉህ? ምን ደረሰብህ ብላ ትጠይቀዋለች። እኔ ምንም ነገር አልደረሰብኝም ሰኒ ተረጋጊና እኔ ምልሽን አዳምጪኝ። ምንም አይነት ነገር አልፈልግም፣ ያንቺን ጥንካሬ ነው የምፈልገው። እኔ ምንም አልሆንኩም፣ በቅርቡ ከዚህ ቦታ እወጣለሁ ሲል ይነግራታል። እንዴት እርግጠኛ ሁነት እናገራለህ ስትል ትጠይቀዋለች። ሰኒም እኔ እርግጠኛ ነኝ ምክንያቱም ከአንቺ ጋር መገናኘት አለብኝ ብሎ ይነግራታል። ሰኒም ምንድነው ያደረጉ? ድምፅህ እኮ ተቀይሯል ትለዋለች። እኔ ምንም አልሆንኩም ደህና ነኝ፣ ድምፄም ደህና ነው ሲል ይነግራታል። አይ የሆነ ችግር እንዳለማ ይሄ ነገር ያመለክተኛል ትላለች ሰኒ። ፍቅርም ስለተጨነቀች ይህን ነገር ለፍቅር ለመንገድ አይተሽ ትመስላለች ሰኒ። ምክንያቱም ፍቅር በጣም ትወደዋለች፣ ያላት ወንድ እሱ ነው። እንግዲህ ይህን ይመስል ነበር። በቀጣይ ክፍል እንገናኛለን። ላይክ እና ሰብስክራይብ፣ ሼር፣ ኮሜንታችሁ እንዳይለየን። ፍቅርና ሰኒ ምን ይሆን? በቀጣይ ክፍል ይዘንሩት እንመጣለን።